ቅድስት ቤተ ክርስቲያን ስርጎት አረፋቲሃ ወስዕርት እንቆጳዝዮን ቅድስት ቤተ ክርስቲያን ሰዓታት እየተቆመ ነው። ኪዳን እየተደረሰ ነው። በእነዚህ መካከል መጥቶ ለቅዳሴ ዝግጁ ሆኖ ጠብቆ መቆም ይችላል ከመሯሯጥ ከመዳከም እና ይሄ በዚህ መልኩ ነው። እንግዲህ ካህናት ቅድም ላይ እንዳለው ካህኑ ወደ ምስራቅ በኩል ፊቱን ዞሮ ይቆማል። ቅድም እርሶም እንዳሉት ጌታ ወደሚመጣበት እየመራ ነው። ካህን መሪ ነው። ነገር ህዝቡን ይዞ የት የሚገባ መንግስተ ሰማያት የሚገባ ተከተሉ እኮ ነው። በእውነት አንዳንዴ የስልጣናችን እንደው ከምንቀድሰው ቅዳሴ እንኳን ምሳሌያችን ማየት አለ። በቃ እኔ አሁን ከህዝቡ መካከል ወደዚያ የዞርኩት ለምንድን ነው? ህዝቡ ወደ እኔ ዞሯል። እኔ ወደዚያ ዞር ያለው እንደ ህግ እንዲያው ያለም ስርዓት ቆይቷል። ካህኑ ወደ ህዝቡ ነው መዞር ያለበት። መታየት ያለባቸው በቃ አሁን ካህኑ ወደፊት ከሄደ ህዝቡ ከኋላ ነው፣ ወደ እሱ ነው እያየ ያለው። ስለዚህ ምን እያደረገ ነው? ወዴት ነው ይዤው የምደርሰው? መዳረሻ አላቸው። እየመራ ነው። ወዴት ነው የሚመራው? ወደ መንግስተ ሰማያት። ህዝቡ ከኋላ የሚከተሉት ማንን አብነት አድርገው ነው? ካህኑን የት ያደርሰናል ብለው ሲኦል ከሆነ ችግር የሚያደርሳቸው ከኋላ እየተከተለ እየመራ ገደል ከሆነ ችግር ሁለቱም ገደል ነው። መሪው ነው ትልቁ ነገር አይደል? መሪ ለብዙ ነገር በቃ መሪ ነው። ስለዚህ የሚያደርስበትን ቦታ በትክክልና ወደ ክርስቶስ ፊት ነው እያቀረበ ያለው። በዕለተ ምጽአት በነገራችን ላይ ዕለተ ምጽአትን እያየን ነው። ካህኑ አይደለ እንትን ሪፖርት አቅራቢ አደራ ሰጩ የጠበቅኩትን አባቴ ተቀበል ነው። እንግዲህ ከጥፋት ልጅ በቀር እኔ የሰጠኝን በሙሉ ይሄው የጠፋ የለም። የጥፋት ልጅ ጠፍቷል። ዳንኤል አድኛ ትቻለው አቅራቢ በጎችን የሚመራ ስለሆነ ወደ ክርስቶስ ዞሮ እየጸለየላቸው ስለነ ከኋላ የሆነውን ይህን ተስፋ ላደርጉት ለሚከተሉት ከኔ በኋላ ላሉት እኔ ተከትዬ ወደ አንተ መርጬ ወደ አንተ ማመጣቸውን ተቀበል። ዲያቆኑ ደግሞ ምንድን ነው ወደዚህኛው ወደ ህዝቡ ይዞርና አትስነፉ፣ ተነሱ፣ ቁሙ፣ ካህኑ ተከተሉ። በቃ መሪ አግኝተሃል፣ ተከተሉ። ወደ መንግስተ ሰማያት እየመሩ ነው ካህኑ፣ ተከተል። ከኋላ ለምን ቁጭ ትላለህ? ለምን ትሰንፋለህ? ለምን ትደክማለህ? ለምን ትባዝናለህ? ጠንክረህ መንገድህን ተከተል፣ መዳረሻህን ተመልከት። ከኋላ ተነጥለህ ወደኋላ እንዳያስቀርህ ከመንገድ ላይ የተጋው ከካህኑ ጋር ፊት ለፊት እዛው አብሮ እየተከተለ የሰነፈው ከኋላ ላይ ካለ ደግሞ መካከል ላይ ቆራጭ ሊመጣች በመካከል ላይ ከመንገድ ላይ ደክሞ መቅረት ሊሆን። ስለዚህ ዲያቆን ምንድን ነው የሚያደርገው? ማበረታት ነው ስራው እና የመላእክትን ምሳሌ አሳይቶናል። እዛ ላይ ካህኑ በራስጌው ነው የቆመው፣ ዲያቆኑ ደግሞ ግርጌው ላይ ነው። አንዱ ትራሱ አንዱ ትርጋጽ አይደለም እንዴ? አንዱ በትራስ አንዱ በግርጌ ትንሣኤውን እየመሰከሩ ነው ማለት ነው። በሌላ ዕለተ ምጽአትን ትንሣኤን እያሳዩን ነው ማለት ነው። ያ ክርስቶስ የተነሳውን ትንሣኤ መላእክትን ብርሃን ለብሰው ብርሃን ተጎናጽፈው እናንተ ማለት ትፈልጋል ተነስቷል፣ እነሆ መዳን ሆኗል፣ መቃብር ባዶ ነው፣ ሞት ተሸንፏል ያሉትን የመላእክትን ቃል ለህዝቡ ካህኑ እያስረዳ ነው ማለት ነውና እሱን ምን ነው። ከዛ በኋላ ነው እንግዲህ ርቷ ሰፊ ሆዴው እጁን ዘርግቶ ነው። በነገራችን ላይ ከጸሎት ዝግጅቶቹ አንዱ እጅ መዘርጋት። ወደ 78 የጸሎት ዝግጅት አሉ። እነ ልብስን መታጠቅ፣ እነ ቀጥ ብሎ መቆም፣ ወደ ላይ አይንን ማቅናት፣ እነዚህ የመሳሰሉ አሉ። እንግዲህ ከነዛ አንዱ እጅን መዘርጋት ነው። ይሄ የሙሴን እጅ ብናይ እነ ሆርና እና አሮን እጁን ደግፎት እስራኤልን ድል እንዲነሱ እጁን ዘርግቶ ቢደክም እንኳን እነሱ ደግፈውለት እነሱ እንኳን ሲደክሙ ደግሞ ከዚህ ኃይል ስለሌለው በቃ የካህኑ ምሳሌ እጅ መዘርጋት እሱ ነው። ቅዱስ ጳውሎስም ብሏል በጸሎት ጊዜ ለጢሞቴዎስ ሲነግረው ሰዎች ሲጸልዩ እጆቻቸውን ይዘርጉ ብሎ በጢሞቴዎስ መልእክቱ ላይ ቅዱስ ጳውሎስም ለጢሞቴዎስ ነግሮታል በመልእክቱ። በቃ ሰው እጁን ዘርግቶ መጸለይ ያለበት ሲጸልይ ወደ ቤት መቼስ እኛ ወደ ሰው እንኳን ስንጸልይ እባክህ የሚባል ልመና ስናቀር እባክህ እንዲያደርግልን እባክህ እንደዚህ ነው። ይሄ ከዛ ይመጣኩ በቃ ሰው ሲለምን ማንኛውንም ነገር እጁን ዘርግቶ ለመቀበል ነው ማለት ነው። ሌላ መልኩ መቀበል እጅ ተዘረጋ ማለት የሚመጣውን ነገር መቀበል እየለመን አይደለም። ሰጭ እንዳለ አምኖ እየለመን አይደለም። ሰጭ እንዳለ አምኖ የሚለምን ሰው ደግሞ መልስ እንዳለ አምኖ ለመቀበል እጁን ዘርግቶ። ስለዚህ ካህኑ ከአምላክ የሚመጣውን ምሕረት ለመቀበል እጁን ይዘረጋል። ምንድን ነው የሚለው? ወደፊት ምርኩዝ ወደኋላ ድጋፍ ሳይዝ
በቃ ቀጥ ብሎ ቆሟል። ቅዱስ አትናቴዎስም በቅዳሴው ይላል እናንተ በዚህ የቆማችሁ ወይኩን ሀገሪክሙ ትኩላቱ ውስጥ ቤተ እግዚአብሔር እናንተ በዚህ የቆማችሁ እንደ ብረት ይላል እንደ ብረት ነው። በቃ እንደ ብረት እግራችሁ የተተከለ ይሁን አትናወጡ ነው የሚለው። ይሄ ማለት ግን መምተኞችን ቁጭ አትበሉ ማለት አይደለም። እንመጣበታለን ለተነበሩት አንሶ ላይ እናየዋለን እዛ ላይ እና ካህኑ ቀጥ ብሎ በቃ ያለምንም እኔ አካሉ የቆመ ደግሞ ህሊና እንዴት ነው መቆም ያለው? እኔ አካሉን ቁመት እንዲህ ካየነው እጅን ዘርግቶ እግሩን ቀጥ አድርጎ ከተባለ ልብ ደግሞ ምን ያህል ነው መቆም ያለበት? የበለጠ በቃ ከአካል አልፎ ልብ በተመስጦ ሲሆን እግር አይደግም፣ ልብ በተመስጦ ሲሆን እጅ አይደግም። እጅ እኮ ይደክማል አይደል? ግን ልብ ያለው ከአብ ፊት ከወልድ ፊት ከመንፈስ ቅዱስ ፊት ስለሆነ አካል ምንም ስሜት የለውም እና ካህኑ እንደዚህ አድርጎ ጸሎት ያቀርብ። ይህን ጭምር ማስተዋል አቋቋማችን እጅ አዘረጋገጠ ለምንድን ነው የምንዘረጋው የሚለው እኔ ካህናቱን እኛም እያስተዋልን ያን ሁሉ እያሰብን ከሆነ ነው ከዓለም ሀሳብ ነፃ ምን ሆነው። በነገራችን ላይ እንደው ቅዳሴ ገብተን እንኳ ከዓለም ሀሳብ ነፃ ማንሆንበት ነገር የለም። ነፃ ምን ሆነው ግን ምን ስንል ነው? እጃችን ስንዘረጋ ለምን እንደዘረጋን ልብ ብሎ እያሰብን ከሄድን ሌላ ሀሳብ አይመጣም። ዛ ያለው ሀሳባችን ምን ላይ ነው? ዕለት ከምንተገብረው ተግባር ጋር ነው፣ ዕለት ከምናደርገው ነገር ጋር ነው ያለው እና እንደው ክትት ብሎ እንደውም ካስቀዳሽ ደግሞ ቀዳሽ መሪው በይበልጥ ክትት ያለ ልብ ሲኖረው የሌላውን ያሟል እና እጁን ዘርግቶ ከዛ ምንድን ነው የሚለው? አሐዱ አብ ቅዱስ ከወልድ ከመንፈስ ቅዱስ ጋራ በህልውና በባህሪ በአጋዛዝ በስልጣን አንድ የሆነ አብ ልዩ ነው ይላል። ከዛ ምን ይላል ደግሞ ከመስረጽ ከመወለድ አብ ህሩም ነው ሌላ ትርጓሜ ይሄ ሚስጥረ ስላሴ ነው። ነገራችን እዚህ ጋር በጣም የስላሴን አንድነት ሶስትነት ይሄ በቃ ይሄ ስለ ነገረ መለኮት አንድነት ሶስትነት ላይ ልዩነት ላላቸው ሰዎች ይሄ በደንብ የሚያስረዳ በቃ አሐዱ አብ ቅዱስ ብሎ ሲተረጉ ምንድን ነው የሚለው? ከመስረጽ ከመወለድ አብ ህሩም ነው። ምንድን ነው አብ እነዚህ ነገሮች የሉበት። አብ ወላዲ አስራጺ እንጂ ተወላዲና ስራጺ አይደለም ማለት ነው። ይሄን ምስክር ነው የምንሰጠው አሐዱ አብ ቅዱስ። ከዛ ይቀጥላል አሐዱ ወልድ ቅዱስ ይላል። ወልድ ደግሞ ምንድን ነው አለ? ከወላዲነት ከሰራጺነት ከአስራጺነት ወልድ ከሰራጺነት ከአስራጺነት ከወላዲነት ወልድ ህሩም ነው። ወልድ ምንድነው ግብሩንም አካልንም እየተናገረ ነው። አካላቸውን እያንዳንዳቸው አሐዱ አብ ቅዱስ ነው። ለብቻ አካል አለው። ፍጹም አካል ፍጹም መልክ እንዳለው ያሳያል። አሐዱ ወልድ ካለ ደግሞ ከአብ ጋር ያልተቀላቀለ ፍጹም የሆነ አካል ፍጹም ገጽ ፍጹም የራሱ የሆነ አካል ያለው እንደሆነ ያሳያል። ከዛ በኋላ ወልድ ደግሞ ወላዲ አይደለም፣ ሰራጺ አይደለም፣ አስራጺ አይደለም። ምንድነው? ተወላዲ ነው። ከዛ አሐዱ ውእቱ መንፈስ ቅዱስ መንፈስ ቅዱስም ከወላዲነት ከአስራጺነት ከተወላዲነት ህሩም ነው። ምንድነው? ሰራጺ ብቻ። መንፈስ ቅዱስ ወላዲ አይደለም፣ አስራጺም አይደለም፣ ተወላዲም አይደለም፣ ሰራጺ። ከማን የሰረጸ? ከአብ። ይሄን ምስክርነት ነው የሚሰሩባቸው። ለዛ ነው ቅድም ይሄ ነገር ብዙ ነገሮችን ሚስጥረ ስላሴን ነገረ መለኮትን ዶግማውን የያዘ ቃል ስለሆነ እንደው በቃ አበው ቀጥ ብሎ እንዲሰሙ በዛን ጊዜ እየመረመሩ ነው የስላሴን አንድነት ሶስትነት እዛ አይምሯቸው ውስጥ የሚያወጡት የሚያወርዱ ሲቆሙ ዝም ብለው አይደለም የሚቆሙ። ስለዚህ እንደዚህ ከዛ ምን ይላሉ መናኑ ደግሞ ይሄን ምስክርነት ይሰጣሉ። እውነት ነው እኛ የምናመልከው አብን ወላዲ ወልድን ተወላዲ መንፈስ ቅዱስን ሰራጺ ብለን እንጂ አብን ተወላዲና ሰራጺ ብለን አናመልክም። ወልድንም ወላዲና ሰራጺ አስራጺ ብለን አናመልክም። ተወላዲ ብቻ ነው። መንፈስ ቅዱስንም አስራጺና ተወላዲ አንለው ወላዲ አንለው ሰራጺ ብለን እናመልከዋለን። ይሄ መጽሐፍ ቅዱሳዊ ቅድምና እንደዛ ብለን ይላሉ። ምስክርነት ምዕመናኑ ይሰጣሉ ማለት ነው። እንግዲህ አንድነት ሶስትነት የተነገረባት ነው። ቀጥሎ ምዕመናኑ ይህን ካለ በኋላ ካህኑ አሁንም ይላል እስመ ጸናት ምሕረቱ ላይ ለነ በሐሙስ ዕለት ወመንፈቃ ዕለት ተወለደ ምሕረቱ ለተከ ያላት በእኛ ጸንታለች ይላል። በእኛ ጸንታለች ያ ከሶስቱ አካል ደግሞ ሶስቱን አካል ከመሰከረ በኋላ ነገረ ስጋዊ ሊያመጣ እስመ ጸናት ምሕረቱ ላይ ለነ የአብ የወልድ የመንፈስ ቅዱስ ምሕረት በእኛ ላይ ጸንታለች። ይህንን አስቡ፣ ይህን ተገንዘቡ። ዝም ብላችሁ አትቁም። ከዛ ምን ይላሉ እነሱ? ጽድቁስ ስለ እግዚአብሔር ይሄሉ ለዓለም ይላል። ቸርነቱ ለዘላለም ጸንቶ ይኖራል። እውነት ነው። ምሕረቱ እንደተናገርከው ነው። ካህኑ እንደተናገረው በእኛ ለዘላለም ጸንታ ትኖራለች። ሰብሕዎ ለእግዚአብሔር ኩልክሙ አሕዛብ ይላል። እግዚአብሔርን አሕዛብ ሁሉ እግዚአብሔርን አመስግኑት ብሎ እዛ ላይ ስብሐት ለአብ ወወልድ ወመንፈስ ቅዱስ ብሎ ሃሌሉያ ብሎ
ስብሐት ለቀዳማዊ ስብሐት ለዳህራዊ ቅድመ ዓለም ለነበሩ ዓለምን አሳልፈው ለሚኖሩ ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይገባቸዋል ብሎ አሃዱ እዚህ ላይ ያጠናቀቃል ማለት ነው። እንግዲህ ዞሮ ዞሮ እዚህ ላይ አሃዱ ላይ ያለው ሚስጥር በደንብ መርምሮ ማወቅ ማየት ነው። ቅዳሴው ከዚህ በኋላ በዜማም በንባብም ይቀጥላል። እስካሁንም በዜማ ነበር፣ አሁንም በዜማ ተብሎ ኋላም በንባብ ይቀጥላል እና በእውነት ቅዳሴ ምስጢረ ሥላሴን የያዘ ክፍል እንደሆነ ስናስቀድስ እየመሰከርን እያመን እየፈለግን እየተቀበልን በቃ በቅዳሴ ውስጥ መመስከር አለ፣ ማመን አለ፣ ያመኑትን መመስከር አለ፣ መለመን አለ፣ መቀበል አለ፣ መስጠትም ጭምር አለ፣ አንዱ ለአንዱ መለገስ አለ፣ አንዱ ለአንዱ ማዘን አለ፣ አንዱ ለአንዱ መራራት አለ። ቅዳሴ ውስጥ ላይ ሙሉ ነገር አለ። ስለዚህ በዚህ ቅዳሴ እንግዲህ ሙሉ ነገር እንደሆነ እነዚህ ሁሉ ያሳዩናል ማለት ነው። እንግዲህ ከዚሁ ላይ ጨምሩበትና ወደፊት እንዳለው ደግሞ እንቀጥላለን። በነገራችን ላይ ቅድም እንዳልነው አሁን ቅዳሴው ላይ አብዛኛው ሰው በተለይ ሳይዘጋጅ የሚመጣው የእኛም ችግር እንዳለ እንደው በዚሁ ማሰብ ያስፈልጋል። መምህራን በተለይ በቤተክርስቲያኒቷ ላይ ምዕመናንን ለመምራት፣ ለማስተማር፣ ለማስረዳት የተሰየም የተሾም የህዝቡን ስነ ልቦና በደንብ ማጽናት፣ መቀስቀስ፣ ለቅዳሴው ቀናኢያን ማድረግ። በቃ ሰው ቀናኢ ከሆነ እኮ ጨለማ ሊጋርደው አይችልም። ለሆዱ ሌሊት የሚሰለፍ ህዝብ ለስኳር፣ ለዘይት፣ ለቅዳሴው ለነፍሱ እንዴት ሊሰንፍ ይችላል? ይሄ የኛም የመምራት ማነስ የማስተማር ድክመት ጭምር እንደሆነ እንድናስበው ነው። በዚሁ ካህናት፣ የንስሐ አባቶች ልጆቻቸው ማስጠንቀቂያ መስጠት አለባቸው። እየዞሩ በተለይ ይሁድ በዕለተ ሰንበት ተኝቶ የሚያድር አርፍዶ የሚመጣ ንስሐ ልጅ ካላቸው ምን ያደርግላቸዋል? ለምንድን ነው ታዲያ በዛ ቤት ላይ የተሾሙት? እነሱ አርፍዶ የሚመጣ ተኝቶ የሚመጣ ቅዳሴ የማያስቀድስ የንስሐ ልጅ ያለው ካህን እውነት ለመናገር መሪነቱ ምኑ ላይ ቤተክርስቲያን በምን እያገለገላት ነው? እና ይሄን በጣም ልናስብበት ይገባል። በቃ ልጆቻችንን የንስሐ ልጆቻቸውን ካህናት፣ መምህራን በምናስተምር ጊዜ በእያንዳንዱ የትምህርታችን ዘይቤ ውስጥ ስርዓተ ቅዳሴውን አስረጸን ህዝቡ እንዳውቀው ማድረግ አለበት። ሰው በአንድም ሳይቀር ማስቀደስ አለበት። ተኝቶ የሚያረፍድ ህዝብ መኖር የለበትም። በእርግጥ ይሄ እኛም መምህራን ባለፈው አይተናል። እኛም ጋር አልፎ አልፎ ችግሮች አሉ። በተለይ መምህራን ወንጌል ከቦታ ርቀት ከምክንያቶች እየሰጠን አርፍደን ስለምንመጣ እሱን መስተካከል አለበት። ሌላው ይሄ ቅድም ያሉት መምራትና መመራት፣ ካህኑ ይመራል፣ ህዝቡ ይከተላል። ዲያቆኑ ደግሞ ህዝቡን እንዲያይደክም ካህኑን እያየ እንዲሄድ ወደ ህዝቡ ዙሮ ደግሞ ህዝቡን ያጸናል፣ ያበረታል። ተከተሉ ካህኑን ይዩት። ይሄ ግን ሶስቱም ውስጥ መረዳቱ አለ ወይ? በዚህ መጠን ነው ወይ የምንረዳው የሚለውን ግን ማየት ያስፈልጋል። ካህኑስ እየመራሁ ነው ወይ? እየመራሁ ነው? ወደ መንግስተ ሰማያት እየወሰድኩ ነው? ወደ እግዚአብሔር ብሩህ ገጽ እያደረስኳቸው ነው እያለ ነው ወይ? በዛ አገልግሎት ውስጥ እንደዛ ነው ወይ የምንረዳው? ቤካህናት በጣም እዚህ ላይ በጣም ማሰብ ያስፈልጋል። ምክንያቱም እዛ የቆሙት ወደዛ እየመራኋቸው ነው። በቃ ከኋላ ያለው የኔ ድርሻ ነው። በቃ መንገድ ብስት ይስታሉ፣ ወደ ጨለማ ብሄድ ይሄዳሉ። የኔ ናቸው፣ እኔን አምነው ነው የቆሙት፣ እኔ ነኝ የነሱ አብነታቸው ብሎ በዛ መጠን ትኩሩ ደውቃ እንደ በረት የተተከለ ሆኖ በዓላማው ጸንቶ ወደ ክርስቶስ እየመራ ነው ወይ? ዲያቆኑስ ደግሞ ህዝቡን እያጸናው ነው እያበረታው ነው ብሎ ነው የሚያስበው። ዝም ብሎ መዞር ስላለበት የሚዞር አይደለም ወይ ያለው? ይሄ መረዳታችን ምን ያህል ነው የሚለው በጣም ያሳስባል። ህዝቡም እንደዛው ካህኑ ወደፊት ለፊት ዙሮ ሲጸልይ ለእኛ ነው አባታችን እኛን ነው እየመራ ያለው መከተል አለብን እያለ በዛ መንፈስ ውስጥ ሆነን ነው እያለ ነው የሚለው አስተውሎት ይፈልጋል። እንደው የበለጠ ስልጠናዎችን፣ ትምህርቶችን መረዳት እንዲበዛ እዚህ ላይ መስራት ይፈልጋል። ሌላው ምስክርነት ነው እንዳሉት ታሱ ላይ አልጨምርም። ምስክርነት ስለሆነ ምስክርነቱን መስጠት ያስፈልጋል። በነገራችን ላይ ይሄ ከቤተክርስቲያኒቷ የአዕማዲያት መካከል ምስጢረ ሥላሴ አንዱ ነው። አምስቱ አዕማደ ምስጢር የምንላቸው አሉ። ከአምስቱ መካከል አንደኛው ምስጢረ ሥላሴ ነው። ምስጢረ ሥላሴ የመጀመሪያውና ዋናው ነው። በነገራችን ላይ ምስጢረ ሥላሴ ዋናው ብቻ መሆኑ ሳይሆን ምስጢረ ሥላሴ የእምነት ትምህርት የእውቀት አይደለም፣ የፍልስፍና አይደለም፣ የእምነት የማመን ጉዳይ ነው። ለምሳሌ አብ ወላዲ ነው፣ አስራጺ ነው። መንፈስ ቅዱስ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው። ወልድ ተወላዲ ነው ስንል ይሄ በእምነት ነው የምንቀበለው፣ እናምነዋለን እንጂ መቼ፣ እንዴት፣ የት የሚለው በፊደል እውቀት ልንረዳው አንችልም። በእምነት ነው እኛ አላየንም፣ እኛ የምናየው ነገር አይደለም፣ እውነት ነው እናምነዋለን ብለው ነው የሚመልሱ። እሱም በደንብ እምነት እንደሆነ ትምህርታችን አንደኛው የእምነት ትምህርት አለ።
ከዛ ደግሞ የማየት የመዳሰስ ደግሞ የማሽተት ያው ቅዳሴው ላይ ሌላ ጊዜ በጣም ወደፊት እየሄድን ስንሄድ ስለምናገኘው የእምነት ምንለው ግን አንዱ ይሄንን ነው። እንግዲህ ከዚህ በኋላ የኔታ እንዴት ከሰዓታችን አንፃር እንግዲህ እንዴት እናድርገው? እንግዲህ እዚሁ ላይ እናጠናቀቅ አይቻልም? እዚሁ ላይ እናጠናቀቅ። እንደው በዚሁ ግን ምዕመናን በእውነት ይከተሉን ነው የምለው። ይከተሉን፣ ቅዳሴያችን አብረው ስናስተላልፍ ሲሰራጭላቸው ይሄ ቀላል ነገር አይደለም። ቅዳሴ ነው፣ ህይወት ነው፣ ሙሉ ነገር ነው፣ የሁሉም ነገር ማጠቃለያ ማሰሪያ ነው። ሁልጊዜ እነሱም ደግሞ ከሌላ በተለየ መልኩ አይተውት ሮጠውለት መጥተው የሚገቡለት ነው። ቅድም እንዳልነው አሐዱ እንኳ እስከሚባል ሳይባል እንኳን ልግባ ብለው ድካማቸውን ድካም አድርገው ሮጦ መጥተው የሚገቡለት ቅዳሴ ማይሌት ሳይጀመር ልግባ ያን ያህል ብዙ እንትን የለም። ኪዳን ምናምን የሚለን መሆን አለበት። ያኛውም ቀላል ነገር አይደለም። ማይሌት ሳይጀመር ልግባ ትልቅ ክብር አለ፣ ቢሆን ጥሩ ነው። ያለዛ ደግሞ እንደው በትኩረት ህብስት ያው ቅዳሴ የሚገባበት ተብሎ ቅዳሴ ሊገባ ነው ተብሎ የሚታሰብበት የማይታጎል የማይቀር ቅዳሴ ስለሆነ የኋላም ኑሯችን ያው ቅዳሴ ነው። ዞሮ ዞሮ ከዓለም በኋላ በቅዳሴ ነው ያው ዘላለማዊ ነው የምንለው። ለዛ ቅዳሴ ጊዜያዊ አይደለም። አሐዱ አብ ቅዱስ ማለት አሐዱ አብ ቅዱስ ነው እና ዘላለማዊ የምንኖርበት ስለሆነ ይህንን የዘላለም መኖሪያ የሆነው የነገ ምስጋና የሆነው የነገ አገልግሎት መስጫ የሆነው ዛሬ እየተከተሉ ከኛ ጋር እውነት ለመናገር እያዜምን እንል ነበር። አያልቅም፣ ጊዜ የለንም፣ አዚመንም ተርጉመንም መቼ ያልቃል የሚለው ነው እንጂ አስፈላጊ ከሆነ የሚከታተሉን ከሆነ እንትን የሚሉት ከሆነ እያዜምንላቸው ስርዓተ ቅዳሴውንም እያልንላቸው ትርጉሙን እየነገርናቸው እንሄዳለን። ግን ስርዓተ ቅዳሴው ደግሞ በመምህራኑ ራሱን የቻለ ወንበር ስላለው ትምህርት ስላለ ግብረ ዲቁናው የሚያስተምሩ አባቶቻችን ወንበር ተክለው በዜማው በኩል ስላሉ እነሱ እያሉት ነው ብለን ነው እኛ ትርጓሜ ላይ እያተኮርን ያለ ነው እና እንደው ከዜማው ይልቅ ከመልእክቱ ይልቅ መልእክቱ ተብሏል። ከመልእክቱ ይልቅ መልእክቱ የተባለው መልእክቱ ላይ አትኩረው ዜማውን በመልእክቱ ሲረዱት ስለሆነ አብራችሁ ልትከታተሉን እኔ በአጽንኦት አደራ ላለሁኝ። እንግዲህ ለዚህ ያደረሰን አምላክ ስሙ የተመሰገነ ይቆይ። እሺ መምህር እግዚአብሔር ይስጥልን፣ ቃል ያሰማልን። ያው መልእክቱ እንደተባለው ነው። እንግዲህ የሚቀጥለው ደግሞ እግዚአብሔር ያደርሰን ያገናኘን። ለሌሎቹ ሸር አድርጉ፣ ሌሎቹ እንዲማሩ አድርጉ። እናንተም በደንብ ተከታተሉት። ያልገባችሁ ካለ ጠይቁ። አስተያየት ካላችሁ አስተያየታችሁን ስጡን። እያሰፋነው እንሄዳለን። ዞሮ ዞሮ ዓላማው መማማር ስለሆነ ማስተማር ብቻ ሳይሆን እኛ የምንማረው ስላለ ከተመልካቾቻችን ከአስተያየት ከሚሰጡን በእርግጥ በጽሁፍ ባይሆንም በአካል የሚያገኙን አስተያየት የሚሰጡ አሉ። እሱንም እናከብራለን፣ እንቀበላለን። የበለጠ ደግሞ እየጻፉ መልእክቱ ሊያስቀምጡልን እያየን እያስተካከለን እንሄዳለን። ስርዓተ ቅዳሴ የጀመርነው ዋናው የቤተክርስቲያኒቷ የአገልግሎት የምስጋና ሁሉ መሰረት ስለሆነ የምስጋና ሁሉ ማሳረጊያ ስለሆነ ነውና ይሄ ነው። እግዚአብሔር አምላካችን ስለነበረን ጊዜ ስሙ የተመሰገነ ይሁን። በሌላ መርሃ ግብር እስክንገናኝ ይቆየን። መልካም ጊዜ